ሳንቾ በህይወት መኖሩን ሲስተሙ አረጋገጠ። ዛሬ ከጭንቀቷ ሁሉ ነጃ ወጥታለች። ጀሪ እስር ቤት ምን ያጋጥመኝ ይሆን? ምንስ ሆን ይሆን? እድሜስ አርጅቱ እወጣ ይሆን? ምንስ ያጋጥመኝ ይሆን እያለች ገና ወጣቷ ጀሪ በጭንቀት ያለችው ዛሬ ወንድሟ ሲስተም በራሱ መንገድ ባጣራው መሰረት ሳንቾ በህይወት እንዳለ አረጋግጧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ውድና የተከበራችሁ ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሲስተም እና ጀሪን ድራማ ክፍል 13 ነው። እነሆ እንድትከታተሉ በአክብሮት ትጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ዛሬ እንግዲህ ባለፈው ሳምንት ለማስታወስ ያክል ሲስተም እና ወይም ጓደኛው ሳሚ ማለት ነው ባሩክን እየተከተሉት ነበረ። ስልኩን ሰርቀን ለምን ድሊት አናደርግም በማለት ማለት ነው። እንዴት ተከታተሉትም ልክ ኤልዳና እንደተለየ እሱም አንገቱን ይዘው ለማነቅ ሞክረው ነበረ። ዞር እንዳለ እንግዲህ ሲስተም ማለት ነው ባሩክን በአፍንጫ ወይም በቴስታ እንዳለው ሲስተም ባሩክ ይወድቃል። ባሩክ እንደወደቀም ያው ቀና ሲል ሲስተም እንደሆነ እንዳወቀ ምንድን ነው የምትፈልጉት ሲልም በፈጠን ብሎም ሳሚ እንግዲህ የባሩክን ስልክ ከኪሱ ያወጣዋል። እዚህ ጋር ለምንድን ነው ስልኬን የምትወስዱብኝ ሲላቸው ትልቅ መረጃ ስላለ ነው በማለት መልስ ይሰጡታል። እሱም መለስ አድርጎ ኮፒ እንደሌለ እንዳላረኩ በምን እርግጠኛ ሆናችሁ? እንዴት እንደዚህ አድርጋለሁ? ምክንያቱም ኮፒ ስላለኝ ምንም አትልፎ በማለት መልስ ይሰጣቸዋል። እነሱም እንዴት አድርገው እንደሚያስወጣጡ ታወቁ በኋላ ካሰቡ እሱስ ልክ ነህ፣ ስለዚህ አንድ ነገር ማድረግ እንዳለባቸው የተሰማቸው ሲስተምና ሳሚ ማለት ነው ቢላ ከኪሱ አውጥቶ ሲያስፈራራው አሁን እንግዲህ እስከ መጨረሻው ድረስ ሽሸኝህ እውነቱን ታወራለህ በማለት ጠይቀዋል። ሲስተም አሁን ሳንቾ በህይወት አለ ወይስ የለም ሲለው አዎ በህይወት አለ፣ እኔ ነኝ እንዲደበቅ ያደረግኩት ሲለውም እሱም ገምቼ ነበረ በማለት ሁለተኛ በእኔና በኤልዳና መካከል ብትገባ እገልሃለሁ ሲለውም ያስፈራረዋል። ስልኬን መልሱልኝ ሲላቸውም እንደማይመልሱለት ይነግሯትና ከዛ ካጠገቡ ዞር እንዲልና በፍጥነት ከዛ እንዲሄድ ካዘዙት በኋላ ባሩክም በጣም ፈርቶ ስለነበረ በሩጫ ከዛ ሰፈር ይጠፋል። እነሱም ወደ ቤትም ሲስተም ገብቶ አንድ ነገር አለኝ የምነግራችሁ ሰርፕራይዝ ነው በማለት ቤተሰቦቹ በተሰበሰቡበት ምክንያት ያ ልጅ የተመታው ልጅ እንዳልሞተ አረጋግጫለሁ እንዳለ መልስ ይሰጣቸዋል። እንጀሪም በጣም ደስ ብላ ወይኔ ፈጣሪ ሆይ ከጭንቀት እንኳንም ገላገልከኝ ብላ አባቷንም ቤተሰቦቿንም ዞራ ካቀፈች በኋላ ግን ማን ይሄን ያደረገው ማንስ ነው ቪዲዮ የላከልን በማለት አባትየው መለስ አድርጎ ጥያቄ ጠይቀዋን ሳሚን ሲስተምም እኔን ብር ለመጠየቅ ነበረ በቪዲዮ አንድ ሰው እኔን ለማጥቃት የፈለገ ሰው ነበረ። ይህ ነገር እንዲጠቅማቸውም ቪዲዮ ተጠቅመው ነበረ። በዛም ቪዲዮ መሰረት ገንዘብ ፈልገው ነበረ በማለት የኤልዳናን ስም ወይም የኤልዳና አፍቃሪ ነው የሚባለውን ነገር ምክንያቱም ለነ ሲስተም ቤተሰቦች ኤልዳና አስጠኛዋ እንጂ ፍቅረኛዋ እንዳልሆነ ስለሚያውቁ ያን ሲስተም ነው የተጠቀመው። ስለዚህ አባትየው በቃ አታስጨንቀው፣ ስለዚህ ዋናው ነገር ልጁ በህይወት መኖሩ ነው ብላ ጄሪ ለራሷ እንትን ትላለች። ወደ ትምህርት ቤትም እንደሄደች ሁሉንም ነገር ለጓደኛዋ ለሄቨን ትነግራታለች። እንኳን ደስ አለሽ ጓደኛዬ፣ እኔ እኮ በጣም ፈርቼ ነበር እስር ቤት ገብቼ አረጅ ይሆን አላረጅ ይሆን እያልኩ ስትላትም የእኔ ውድ ጓደኛ አንቺ አሁን ምንሽ እጅ ሰው ይገላል እጅሽ በማለት ካጽናናቻት በኋላ ትምህርት ቤት ውለው ወደ ቤት እየተመለሱ እያሉ ማለት ነው እንደ ተወትሮ ወይም እንደ ወትሮ ሲስተም ፍቅረኛዋንና ሙቫን እየጠበቀ ነበረ። ሰላምታ ካጠያያቃቸው በኋላ ሙቫ ብቻዋን ኤልዳናን ስልኩ እኮ ተሰረቀ የባሩክ ትናንትና ያን ቪዲዮ አሳለ፣ ዛሬ ደግሞ ስልኩ ተሰረቀበት፣ ይሄ ነገር አጋጣሚ ይመስልሻል ስትላትም እና ሌላ ምን ሊሆን ይችላል ብላ ነገር ግን ፍርሃትና ድንጋጤ ፊቷ ውስጥ ይታይ ነበረ። ይህንንም እንዳየች ምንድን ነው ነገሩ በማለት ትንሽ ካሰበች በኋላ ፍቅረኛዋን ፊት ለፊት ካገኘችው በኋላ እንዲህ በማለት ተጠይቀዋለች።
እስቲ ብቻችንን እንድናወራ እድሉን ስጭን ካለቻት በኋላ እሺ ብላ ሞቫ ብቻዋን ከሆነች በኋላ የባሩክ ስልክ እኮ ተሰረቀ ስለትም አይ ተሰርቆ አይደለም እኔ ነኝ የወሰድኩት በማለት በሙሉ ልብ ሲስተም ለፍቅረኛው ለኤልዳና ይመልስላታል። ለምን ይሄን አደረግክ ስትለው ምንም አትፍሪ ለፖሊስ እኮ አሳልፎ እንደሚሰጠን ቃል ገብቶልኛል ሲላትም ስትለውም እሱም ልጅየው ስላልሞተ ምንም አያመጣም የምርክን ነው ስትለውም አዎ የምሬ ነው በማለት መላልሳ ታቅፏለች። የኔ ፍቅር በጣም ነው ማፈቅርህ እያለች እንግዲህ ለሲስተም ታሞጋግሰዋለች። የኔ ቆንጆ በቃ አሁን ኬጂ ብሎ እሷን ከሸኘ በኋላ እሱ ደግሞ ወይም ባሩክ ደግሞ በደጋጋሚ ጊዜ ሲደውላት ስልክ አታነሳም። ለሞቫ ደውሎ የት ናት ስትለውም ከጓደኛዋ ጋር ወይም ከፍቅረኛዋ ጋር ጥሩ ጊዜ እያወሩና እያሳለፉ እንደሆነ ትነግረዋለች። እሱም ይሄም ነገር መቋቋም ስላቃተው ወዳለችበት ለመምጣት ወስኖ እሺ መጣሁ በማለት መልስ ይሰጣታል። እሷም እሺ ትለዋለች እና ወዳለችበት ሲመጣ እሱ እነ ጄሪን ሊያገኝ ሄዶን ስለነበረ ቆሞ እየጠበቀችው ነበረ። እሱም እንደዚህ በማለት ይነግራታል። ምን ትሰሪያለሽ እዚህ ሲላትም አንተ ራስህ ምን ትሰራለህ እዚህ ፍቅረኛዬን እየጠበቅኩ ነው እኔ አንተ ሂድልኝ ስትለው ትክክለኛ አፍቃሪሽን እኔን እንደማትፈልገኝ አውቃለሁ፣ ነገር ግን ትክክለኛ አፍቃሪሽን እስከምታገኝ ድረስ መቼም ቢሆን እኔ ካንቺ አልሄድም በማለት መልስ ይሰጣታል። ትክክለኛ አፍቃሪ እኔ አግኝቻለሁ፣ አንተ ነህ አልሰማም ያልከኝ፣ ስለዚህ ሂድልኝ ብትለውም እሱ ግን ፈጽሞ ሊሄድ ፈቃደኛ አልነበረም። እኔ ሄዳለሁ በማለት እሷ ትሄዳለች። ከትምህርት ቤት መልስም እንግዲህ ከአባቷ ጋር ፈታ እያለች እያሳለፈች ያለችው ጄሪ እንግዲህ ዛሬ ምንም ቤቱን ስታየው ቀዝቀዝ ብሏል። ስለዚህ ጌቱ በማለት አባቷን ትጠራዋለች። መሲ ጊዜ በጣም ትናደዳለች። ምንም አቀማጥለን ብናሳድጋት እንዴት አባቷን ወላጅ አባቷን በስሙ ትጠራለች በማለት ተበሳጭባትና እንግዲህ ትመታታለች፣ ታንበረክካታለች። የዚህ ጊዜ ሁሉም በሳቅ ይስቃሉ፣ ይፍለቀለቃሉ። ስለዚህ ሲስተም ደግሞ እዚች ላይ የሆነ ነገር መጨመር እንዳለበት ስለተሰማው ቀበቶውን አውልቆ በቀበቶ ያስገርፋታል። እሷም እኔ እኮ አባዬን በስሙ ለመጣራት ፈልጌ ሳይሆን ደብሯችሁ ሳያቸው እኮ ፈታ አላርጋችሁ ብዬ ነው ስትልም እሷም ይህን ነገር በመጠቀም ግን እንደዚህ ማድረግሽ ስህተት ነው ብላ እንግዲህ ካለቻት እሺ ባዬ ሁለተኛ የለበደኝ ብላ ይቅርታ ከጠየቀቻት በኋላ ጌቱ አንተ ነህ ልጅቷን እንደዚህ እንድታደርጋት የቻልከው ማለት እንግዲህ መልስ ትሰጣለች። እሷም ወይም ኤልዳና ደግሞ ፍቅረኛዋን እየጠበቀች ጁሷን እየጠጣች የሀብታም ሙልቀቃ በሀሳቧ ጊልያድን ታስበዋለች። የፊቷ ኮሰታተር፣ የጡንቻዎቹ አተላለቅ እናም በዛው ላይ ደግሞ ቁንጅናው፣ ውበቱ፣ ወንዳ ወንድነቱ ሙሉ በሙሉ ማርኳታል። ጣጢታ እስከ ዛሬ ስለ ሲስተም ነበር የምታስበው። ዛሬ ግን ታሪክ ተቀይሮ ስለ ጊልያድ ሆኗን የምታስበው። ስለ እሱ እያሰበች ጓደኛዋ ሞቫ ትመጣና ምንድን ነው ሀሳብ የወሰደ ስትላታ ባለፈው እግሬን ተሰብሬ የወሰደኝ ልጅ አስታወሽው? እሱን እያሰብኩ ነበረ። ቲሸርቱን ገዝተሽ ሰጠሽው ስትላትም አዎ ሰጠሁ በማለት መልስ ትሰጣታለች ለጓደኛዋ። እስቲ ፎቶን አሳይ ስትላትም ጓደኛዋን ፎቶ ታሳያታለች። እሷን በጣም ተወደውና ሞባ ድግ ማሳየት አለብሽ ማለቴ ማስታወቅ አለብሽ በማለት ሙጭጭ ትልባታለች። ልጁ እንደዚህ በቀላል የሚገኝ ልጅ አይደለም፣ ስለዚህ ላስታውቅሽ አልችልም ጓደኛዬ ትላታለች። ይህማን የግድ ነው በማለት መልስ ትሰጣታለች ማለት ነው። እንግዲህ ከቻልኩ አንድ ቀን አስታውቅሻለሁ በማለት ስልክ አወጣ ስደውል፣ ነገር ግን ጊልያድ እንደነበረው ቆራ ቀብረር እያለ ሊያነሳላት አልቻለም። ይሄ ራሱ እልክ አስገብቷታል። እሱ ማነውና ነው ስልክ የማያነሳው በማለት ትበሳጭበታለች፣ ሁሌም እንደምትለው ማለት ነው። ስለዚህ ስለ ሲስተም ትደውልና ሁሉም ነገር እንድተስተካከለና በሳምንት ውስጥ ደግሞ ኩሪፍቱ ሄደው እንዲዝናኑ አባቷ ስለፈቀደላት ሲስተም ደግሞ ቤተሰቦቹን ማስፈቀድ እንዳለበት ለጄሪ ይነግራታል። ጄሪ ደግሞ በተቃራኒው ብር ካልሰጠህ ትለዋለች። እሱም 2000 እንዲሰጣት ተስማምተው ኩሪፍቱ ሄደው ሊዝናኑ እንግዲህ ቢሾፍቱ ማለት ነው በይቅርታ ከዛ ተስማምተዋል ማለት ነው ጋይስ። ሄቨን እንግዲህ ዛሬ ደግሞ ከትምህርት ቤት ሲመለሱ ማለት ነው መንገድ ላይ ጠብቋቸው ነበረ። በተቃራኒው ደግሞ ኤልዳና ሲስተምን እየጠበቀች ነበረ።
እንደጠበቀ እንዳየችውም ጄሪ ልቧ ይደነግጣል። ለምንድን ነው ወንድሜን ዛሬ ሳይሆን ልብ የደነገጠው በማለት ምንም አታስቢ የኔ ጓደኛ ነይ ቶሎ በማለት እጇን ይዛ ወደ እሱ ትሄዳለች። እዛም እንደደረሱ እንግዲህ ምንድን ነው ነገሩ ስትለው አይ ምንም ችግር የለም ሲላትም ችግር ከሌለ ታዲያ ለምንድን ነው እዚህ የመጣኸው? የውሸትን ብትሆን ሄቨን እኮ ፍቅረኛ ናት በማለት መልስ ይሰጣታል። እሷ ፍቅረኛ አይደለችም በማለት ያችው ጄሪ ስትንጣጣ ወይ እሱማን እኮ አንድ ነገር ልነግርሽ ነበር ፖሊሶች እየፈለጉች ነው ሲላትም ጄሪ ደንገት በፌንት ተፈቅልላቸዋለች። ሲስተም በጣም ደንግጦ እህቴ አይዞሽ እኔ ውሸቴን ነው በማለት ከትንሽ ደቂቃ በኋላ ከተኛች በኋላ ትነቃላቸዋለች። ይህ ሁሉ ውሸት እንደሆነ ሲነግራት በጣም ትናደድና ትደበድበዋለች። ሄቨን ከገላገለቻቸው በኋላ ወደ ቤት እንድትሄድ ታደርጋታለች። ቤትም እንደሄደች ሁሉንም ነገር ትነግራቸዋለች ለቤተሰቦቿ። እንደዚህ ስላደረገ አባቱ በጣም አዝኖበታል። ስለዚህ ለእሷ ደግሞ ቆንጆ ኬክ ገዝተው ሰርፕራይዝ አድርገዋታል ፍሪጅ ውስጥ ማለት ነው። እና እንግዲህ ሲስተም ማለት ነው ስትናን የፍቅረኛውን እየሸኘ ነው ህይወት ፍቅረኛውን ማለት ነው። ጄሪ ከዚህ ሁሉ ነጃ ወጥታለች። ቤተሰብ የጄሪ አድናቂዎች ሰብስክራይብ በማድረግ አበረታል።